ሀብል እስር ቤት እያሳለፈች ትገኛለች። ኢዝራም እንዲሁም ትናንትና ያልወደዳት ባለቤቷ ዛሬ የተጨነቀላት እሷን ለማስፈታት ጎንበስ ቀና እያለ እየታገለ ነው። እንዲሁም ደግሞ ሀብል በልጅነቷ ሐኪም ቤት ጥላት ሄደችዋ እናቷ ከካናዳ ወደ ወይዘሮ አሳዳጊዋ ዘይነቡ ጋር መታለች። የእዝራ እህት ትልቅ መርዶ ወርዶባታል። እሱም ደግሞ ወንድሜ ብላ አንድ ወንድሜ የምትለው ኢዝራን እንግዲህ አክስቷ አጸዴ ወንድምሽ አይደለም ስለሱ ታሪክ የምታውቂው የለሽም ብላ በጣም ማመን የሚያቅታትን የህይወት ታሪክ የእዝራን እህትን በጣም አስደንግጣታለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ በሌላችሁ ሰዎች ብዝት ይበል። እንግዲህ ባለፈው ሀብልን አጸድና የእዝራት ባሴሩት ሴራ ሀብል እስር ቤት ታስራለች። በጣም ተጎድታለች። ያኔ እስር ቤቱ ለሷ አዲሷ ነው እና መስቁልቁል ብላ እያለቀሰች ትገኛለች ማለት ነው። እንግዲህ አጸድና የእዝራ እህት ሴራቸውን ያደረጉት ቢንያም የሚባለው ልጅ እንግዲህ ማህደርን የገደለው አሁንም ደግሞ እህቱ በጣም በሽተኛ ናትና ሐኪም ቤት አስገብተውለት ሐኪም እናሳክምልሃለን ብለው አለበዚያ እህትህን በእኛ እጅ ነው ይሄን ወንጀል ታሰራ ብለው አስፈራርተውት እንግዲህ ማህደርን የገደለቻት ሀብል ናት ብሎ እንዲመሰክር እሱም ደግሞ እስር ቤት ተቀምጧል ማለት ነው። ሀብልን እንግዲህ በዚህ ሁኔታ የሀብል የድሮ ፍቅረኛዋ ነው ብለው ቢንያምን እንግዲህ አሳምነው እህቱን ይዘው በእህቱ አስፈራርተውት ሀብልን እስር ቤት እንዲከቱ አድርገዋል ማለት ነው። በጣም የሚያሳዝነው ደግሞ እንግዲህ አሁን ላይ ሀብል በጣም እስር ቤት እየተሰቃየች ትገኛለች። እሱም ደግሞ እንግዲህ ባለፈው ወይዘሮ ዘነቡ መታ ተጣልተው ነበር አብረው የሄዱት ማለት ነው። ካሁን በኋላ እንዳላይሽ አንቺ እናቴ አይደለሽም እስከዛሬ አሰቃየሽኝ ይበቃል እያለች ላይታዩ ነበር የተለያዩት ማለት ነው። እንግዲህ አሁን ላይ በጣም ያልታሰበ ህልምና አስበው የማታውቀው እንግዲህ ህልም እያየች ትገኛለች ሀብል ማለት ነው። እዝራም ደግሞ ያለውን ነገር እያየ በጣም ልቡ ተሰብሯል። እዝራ እስከዛሬ ያቺ ያልወደዳትን ሙሽራውን ወይም ሚስቱን ዛሬ ግን በፍቅር አይን እያያት ይገኛል ማለት ነው። እንግዲህ እዝራ በጣም ተጠራጥሯል የቱና የአክስቱ ያጸደ ሴራ መሆኑን እና እንዲሁም ደግሞ ሀብል ምንም ነገር ወንጀል እንደማትሰራ እርግጠኛ ነኝ እየተከራከረላት ይገኛል ማለት ነው። በመንገድ እንግዲህ አግብቷት እስካሁን ድረስ ምንም ፍቅር አልሰጣትም ነበር። ሁልጊዜም እሷ ለመጠጋት እሱን እየፈለገች እሱ ግን በጣም ይሰርባት ነበር እና እንዲሁም በጣም እሱ እንድትቀርብ ጊዜ አልሰጣትም ነበር ማለት ነው። እንዲሁም በጣም ብዙ ጊዜ እሷ ለመቅረብ እያሰበች እሱ ግን የሚያሰቃይባት ጊዜ ይበዛ ነበር። ያን ሁሉ የምታደርገውና የሚያረጋትን የሚሰርባትን የሚቆጣትን ነገር እያስታወሰ በጣም ልቡ ተሰብሯል ማለት ነው። ኢዝራ አሁን የሀብል እንግዲህ ፍቅር እየጣለው ይገኛል ማለት ነው። አባቱም ደግሞ ሐኪም ቤት እየተመላለሰ የሀብልን ነገር አደራ ተከታተልላት እያለው ይገኛል። እንግዲህ ሀብል የእዝራ አባት በጣም ነው የሚወዳት። እንግዲህ ሀብል በጣም ተወዳጅና ትዕግስተኛ ልጅ ናት ማለት ነው። እሷም ደግሞ በጣም ነበር የምትወደው የእዝራን አባት። እንግዲህ ሀብል ዛሬ ላይ በጣም እያለቀሰች እስር ቤት ጊዜውን እያሳለፈች ትገኛለች ማለት ነው። እንግዲህ በሀብል የእናቷን መንጣት ወይም ደግሞ እናቷ ማንነት እንግዲህ እየተገለጠላት እየመጣች እንደሆነ ለኢዝራ እየነገረች ነበር። እንግዲህ የቢንያም ፍቅረኛ መታ እስር ቤት ቢንያምን ስታወራ ከኋላዋ ኢዝራ እያዳመጣቸው ነበር ማለት ነው። እሱም ደግሞ እንግዲህ እህቱን እንዲያዙበትና እንዲያስፈራሩት ሐኪም ቤት እንደገባች ነበር የወንጀል እንደሰራ የሚነግራት ማለት ነው። ኩኩሻ ትባላለች እንግዲህ የቢንያም ፍቅረኛ። እንዴት አንተ ይህን ታደርግብኛለህ? ከአሁን በኋላ አንገናኝም ብለው ስትሄድና ሁሉም ምስጢራቸውን ኢዝራ ከኋላ ሆኖ እንዴት ስለሰማ ኩኩሻን ተከትሎ ወደ ምግብ ቤት ጋብዟት ምሳ እያበላ
እንዲሁም ደግሞ የፈለግሽውን ነገር አደርግልሻለሁ ብልሽ ነበር ቅድም። እንዲሁም እስር ቤት ያወራሽው እያላት ነበር። ጓደኛ ነበር ሀብል የምትባል ልጅ አፍቅሮ፣ እሷም ሸቤ ነው ሸቤ ናት እሱም ሸቤ ግን ከዳኝ እያለች እየተማረች ስትነግረው ነበርና ከዚያም በኋላ እንግዲህ ወይዘሮ ዘነቡ ደግሞ በተኛችበት ወይም ደግሞ ኩስስ ባለ ቤቷ ውስጥ ተኝታ በነበረች ሰዓት በሩ ተንኳኳባት ማለት ነው። በሩ ሲንኳኳ ስትከፍተው ያላሰበችው እሱ ያሰበችው አጸዴ ወይም ደግሞ ሌላ እንግዲህ ጠላቷ ነው ብላ ነበር። ነገር ግን ያላሰበችው ሰው ነበር የመጣው ማለት ነው። እሱም ደግሞ እንግዲህ የሀብል እናት ነበረች ማለት ነው። አንቺ ማንሽ ጋር በመጠየቅ ዘነቡ ጥያቄዋን አቀረበኝ። እኔ አንቺ ሐኪም ቤት ጥያት የሄድኩት የሀብል እናት ነኝ ከካናዳ እየመጣሁ ነው ብላ ነበራችን። እንግዲህ ዘነቡ ካናዳ ስትል በጣም ነበር ደስ ያላት። ምክንያቱም ካናዳ ሄደ ሁሉ ገንዘብ ስላለው እና ካናዳ እንግዲህ እንዴት ስንት አመት ኖርሽ? ይሄማ በጣም ሀብታም ትሆኛለሽ፣ ንብረት ታከማቻለሽ እያለ ወሬዋን ቀጠለች ማለት ነው። በምን መንገድ የያዛትና ገንዘቧን ልክፈፋት እያለ ከራሷ ጋር እያወራች ነበር ዘነቡ። ከዚያም እንግዲህ ትሳጅኛለሽ አሳጅኝም ልጅን በመባባል የተወሰነ አወሩና እንግዲህ ለመገባበዝ እንግዲህ ወደ ቤት እገዛልሻለሁ ታንቺ ላይማ ልጅን ብቻዬን አልወስድም ቤት እገዛልሻለሁ እዚህ ቤት አትቀመጭም ብላ የሀብል እናት ስትላት፣ እሷም ታንገቷ በላይ አይ አያስፈልግም እያለች ስትል እንግዲህ እዝራ ያችን ልጅዮ ኮኩሽን ታወራ በኋላ እዛው ስልክ ሲደወል ወይዘሮ ዘነቡ ደውላ ህይወትሽን የሚቀይር ገንዘብ አለ ስራ አለ ነይ ቶሎ ነበር ያለቻት ማለት ነው። ከዚያም ተከታትሎ እንግዲህ የሀብል እናትና ወይዘሮ ዘነቡ ሸር ብላ ሸር አድርጋት ሁሉን ነገር ገዝታላት ምግብ ቤት ቁጭ እንዳሉ አጋጣሚ እዝራ እንግዲህ ይደርስባቸዋል ማለት ነው። እንግዲህ የእዝራ እህት ምንድነው መርዶ የሰማችው? አጸደ እንግዲህ ሀብልን በመታሰሯ ሲናገራት እንዴት ነው እንደዚህ የምትናገረኝ እያለች በጣም ተጣልተው ነበርና ከአሁን በኋላ አንቺና እኔ አትታወቅም ከዚህ ቤት እናትዬ ወጥታ አንቺ ምን ትሰሪያለሽ? አንቺን አክስት የምትባይ አይደለሽም ብሎ ሲናገራት እንግዲህ አጸዴ እንግዲህ እሱን የምትጥልበት መንገድ ነበር የተጠቀመችው ማለት ነው። ከዚያም እንግዲህ የሆነ ቦታ ተገናኝተው ሻይ ቤት ላይ እዝራን እህት ቀጥራ እዝራ እየተሳደበች እንግዲህ ያ ሰውዬ አለቀውም እያለች ነበር እያወራ እያለችው እና እንዴት ወንድሜን ወፍ ዘራሽ ትይዋለሽ ምን እያልሽ ነው እያለች እሷም ደጋግማ ጠይቃታት የእዝራ እህት ማለት ነው። እንግዲህ አንቺ የማታውቂው ነገር አለ ለመስማት ዝግጁ ሁኔ እያለች የእዝራን የህይወት ታሪክ ነገረቻት። መኪና ስር ተጥሎ እንደተገኘና አባቷ እንዲያሳደገው እየነገረቻት ነበር ማለት ነው። እና እናቷም ደግሞ ለሌላ አግብቶ ወልዶ መጣብኝ እያለች በጣም ተሰቃይ ነበር። ያው ሞት ቀደማ ብላ የእዝራን እህት አሳመነቻት። ይህን ተፍን ለማመን እኔ ይህን አላምንም ስትላት እንዴት ወንድሜ ስትል እንግዲህ የዲኤንኤ ምርመራ አለኝ እሱን ሳጣራ ነው ወንድሜን የሚያመንኩት በላይ ዲኤንኤ ምርመራ አሳየቻት። የእዝራ እህት እንግዲህ በጣም ነበር በጣም የደበራት። ምክንያቱም ማሰብ ራሱ ይሄንን እሷ ከባድ ነው አንድ ወንድሟ ነው። ከዚያ በኋላ ብቻዋን ሆና በጣም እየተሰቃየ ነበር በንግግሯ ማነው የእዝራ እህት እንግዲህ እናማ እንግዲህ ንብረታችን የኛ ነው የእሱ የአባትሽ ልጅ የእናትሽ ልጅ አይደለም ብላ የእዝራን እህት እንግዲህ ትምራታለች ማለት ነው። በጣም የሚያሳዝነው እንግዲህ እዝራ በጣም አሁን ላይ ከባድ ነው። አጸዴ ወጥመድ ብዙ ወጥመድ እያበጀችልን ነው።